በድጋሚ እንደምን አመሻችሁ። ከታች መግባት የምትችሉ ግቡ፣ ተወዳደሩ፣ ተሳተፉ። መንፈሳዊ ዕውቀትን በዛው ጋብኙ፣ ሸምቱ ለማለት ፈልጋለሁ። ጥያቄው ቀላል ነው፣ ብዙም እንትን የሚያስጨንቅ ነገር የለውም። ስለዚህ እኔ በአግባቡ አነብላችኋለሁ፣ እናንተም በአግባቡ ትመልሳላችሁ ማለት ነው። ስም ስጠራ ማይክሮፎን ኦን አድርጋችሁ በዛው በምትጠየቁት አግባብ መልሳችሁ እንድመልሱ ነው። ምርጫ ሀሌቶሃ ለሐመሮሃና መ አለ። ሀሌቶሃ ከሆነ ሀሌቶሃ፣ ሐመሮሃ ከሆነ ሐመሮሃ ይሁን መልሳችሁ። ሀ የሚባል መልስ የለም ዲፎልት። ስለዚህ በዚህ አግባቡ ይሁን። ከታች ያላችሁ እህት ወንድሞቻችን ከላይ ያሉ ሳይመልሱ ከታች እንዳትመልሱ፣ ውጤት እንዳታሳጧቸው። ስለዚህ ጥያቄ ስለሚቀየርባቸው እንዳታስቀይሩባቸው አደራ ለማለት እንሞክራለን። እንደውም አይዟችሁ በርቱ በሏቸው። የሞራል እንቅስቃሴ ያለ ከፍ ከፍ አድርጓቸው ልቦናቸውን። ስለዚህ እንደዛ ነው። እንግባ ወደ ጥያቄ። ቆይ ሁላችሁም ከታች ያላችሁ ተወዳዳሪዎች እባካችሁ ከላይ ሲጠየቅ እንዳትመልሱ። በተቻለ መጠን ቀላል ጥያቄ ሊደርሳቸው ስለሚችል ማለት ነው። ተወዳዳሪዎች ደግሞ ኔትወርካችሁ የሚሰራበት አካባቢ ላይ ሆኖ ሁለት ጊዜ ጥያቄና መልስ ማስደገም ትችላላችሁ። ሁለት ጊዜ ማለት ነው። ስለዚህ እግዚአብሔር አምላክ ይግለጥላችሁ ነው የምንለው። ቀጥል፣ ከየሽ ጀምር። እሺ፣ የመጀመሪያው ዙር 8 ጥያቄ ነው። እንግዲህ 8 ናቸው። አንድ ጥያቄ ይደርሳችኋል። ከ1 እስከ 8 የሺ ትጠሪያለሽ ማለት ነው። እንዴት አመሻችሁ? ይሰማ ይሆን? ያው ዝናብ እየጣለ ነው። እዚህ ይሰማ እንደውም እሺ፣ 6 ቁጥር። እሺ፣ አንቺ ሴት ከአንቺ ጋር ምን አለኝ በሚለው ኃይለ ቃል ውስጥ ሴት የሚለው ቃል ምንድነው? ዳሽ ነው። አንቺ ሴት ከአንቺ ጋር ምን አለኝ በሚለው ኃይለ ቃል ውስጥ ሴት የሚለው ቃል ዳሽ ነው። ሀሌተሃ በእስራኤላውያን የትህትና አነጋገር ነው። ለ የቁጣ አነጋገር ነው። ሐመሩሃ ስጋሽ ከስጋዬ አጥንትሽ ከአጥንቴ ማለት ነው። መ ሀሌተሃና ሐመሩሃ መልስ ነው። አንቺ ሴት ከአንቺ ጋር ምን አለኝ የሚለው ኃይለ ቃል ውስጥ ሴት የሚለው ቃል ዳሽ ነው። ሀሌቶሃ በእስራኤላውያን ዘንድ የትህትና አነጋገር ነው። ለ የቁጣ አነጋገር ነው። ሐመሩሃ ስጋሽ ከስጋዬ አጥንትሽ ከአጥንቴ ማለት ነው። መ ሀሌቶሃና ሐመሩሃ መልስ ነው። እሺ፣ መ በትክክል ተመልሷል። እሺ፣ የሶሎሞን ቁጥር ምረጥ። 7 ቁጥር። እሺ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በኩር የሚባልበት ምክንያት በኩር የሚባልበት ምክንያት ሀሌተሃ የአብ አንድያ ልጁ ስለሆነ፣ ለ በእስራኤላውያን መጀመሪያ ማህፀን የሚከፍት ልጅ በኩር ስለሚባል፣ ሀሌተሃ ሞት የማይገዛው ትንሣኤን ለመነሳት እርሱ የመጀመሪያ ስለሆነ። መ ሁሉም መልስ ነው። በትክክል ተመልሷል። ኢላሪያ 5 ቁጥር። እሺ፣ በብሉይ ኪዳን ዘመን የቤተ ክርስቲያን ምሳሌ ያልሆነው የትኛው ነው? በብሉይ ኪዳን ዘመን የቤተ ክርስቲያን ምሳሌ ያልሆነው የትኛው ነው? ሀሌቶሃ የኖህ መርከብ፣ ለ የአሳ ማጥመጃ መረብ፣ ሐመሩሃ ደብረ ሲና፣ መ የሙሴ ደብተራ ድንኳን። እስኪ ደገምልኝ። በብሉይ ኪዳን ዘመን የቤተ ክርስቲያን ምሳሌ ያልሆነ የትኛው ነው?
ሀሌታሃ የኖህ መርከብ፣ ለ የአሳ ማጥመጃ መረብ፣ ሐመሩሃ ደብረ ሲና፣ መ የሙሴ ደብተራ ድንኳን። ለ የአሳ ማጥመጃ መረብ በትክክል የሐዲስ ኪዳን ነው። ቆይ አንዴ ኃይለማርያም እባካችሁ እኔ ኔትወርክ እየያዘኝ ነውና የሚወርዱትን ሰዎች አስገቧቸው። ዮራንን አስገቧት፣ አሜንን አስገቧት፣ ኢየሩስን አስገቧቸው። እኔን ይዘኛል። ከታች ያላችሁ ሞዴሬተሮች ስራችሁ ይሁን እባካችሁ። እሺ ጽጌ ዘተክለ ሃይማኖት እሺ ጥሪ ከአንድ 1 2 3 4 እና 8 ይቀራል። 4 ቁጥር እሺ ከኤፌሶን ጉባኤ በኋላ የተደረጉትን ጉባኤያት አምስቱ አሃት አብያተ ክርስቲያናት እንዴት ያዩታል? ከኤፌሶን ጉባኤ በኋላ የተደረጉትን ጉባኤያት አምስቱ እህት የምስራቅ አብያተ ክርስቲያናት እንዴት ያዩታል? ሀሌታሃ አይቀበሉትም፣ ላይቀበሉታል፣ ሐመሩሃ እንደ ሁኔታው ይለያያል፣ ሁሉም ገሙልኝ እስኪ። ከኤፌሶን ጉባኤ በኋላ የተደረጉትን ጉባኤያት አምስቱ አሃት አብያተ ክርስቲያናት እንዴት ያዩታል? ሀሌታሃ አይቀበሉትም፣ ላይቀበሉታል፣ ሐመሩሃ እንደ ሁኔታው ያዩታል፣ ሁሉም እንደ ሁኔታው ያዩታል። እንደ ሁኔታው ያዩታል። በትክክል አልተመለሰም። ከታች መልሱ። እስቲ ማን ነው ጎበዝ? ከታች ጻፍ እናደርጋለን። አይቀበሉትም። ሶስቱን ጉባኤያት ናቸው ሁሉም የሚቀበሉት። ከኤፌሶን ጉባኤ በኋላ ጉባኤ ኬልቄዶንና ሌሎች ናቸው። እነሱን አምስቱ አሃት አብያተ ክርስቲያናን አይቀበሉትም። እሺ ሌላ ማን ነው? ቲና ስንት ቁጥር ነው የቀረው? 1 2 3 እና 8 1 2 3 እና 8 3 ቁጥር እሺ ሐዋርያት በበዓለ ጴንጤቆስጤ የተሰበሰቡባት ቤት የማን ቤት ናት? ሀሌታሃ የማርቆስ እናት፣ ለ የማርያም ባፍበሊያ፣ ሐመሩሃ የበርናባስ ወንድም ሚስት፣ ሁሉም መልስ ይሆናል። ይሰማል ድምጼ? እስኪ ደገምልኝ መምህር አንዴ። እሺ ይቅርታ ሐዋርያት ኃይለማርያም በበዓለ ጴንጤቆስጤ የተሰበሰቡባት ቤት የማን ቤት ናት? ሀሌታሃ የማርቆስ እናት፣ ለ የማርያም ባውፍሊያ፣ ሐመሩሃ የበርናባስ ወንድም ሚስት፣ ሁሉም መልስ ይሆናል። ሁሉም መልስ ይሆናል። ሁሉም መልስ ይሆናል። በትክክል ተመልሷል። እሺ ህይወት በደረጃ ያልተጠረቁ 1 2 እና 8 እሺ 2 ቁጥር የህግ ሁሉ ፍጻሜ ምንድን ነው? ሀሌታሃ ጽድቅ፣ ለአስርቱ ትእዛዛት፣ ሐመሩሃ መስዋዕት፣ ፍቅር። አስርቱ ትእዛዛት በትክክል አልተመለሰም። ከታች መልሱ። የህግ ሁሉ ፍጻሜ ፍቅር ነው። ይችማ ሁሉም ይጠቅሳል። በትክክል ከታች መልሰዋል። እሺ ዘማሪ ዮራን 1 ቁጥር እሺ
ቅዱስ እስጢፋኖስን ታውቂዋለሽ አይደል? ቅዱስ እስጢፋኖስ በአይሁድ እጅ ተይዞ በሐሰት ተከሷል። ክሱ ምን ነበረ? ሀሌታሃ አመጽ አነሳስቷል፣ ለ ሰንበትን ሽሯል፣ ሐመሩሃ ሙሴና እግዚአብሔር ተሳድቧል፣ መፊቱ እንደ መልአክ አብርቷል። ምርጫው ይደገም። ሀሌታሃ አመጽ አነሳስቷል፣ ለሰንበትን ሽሯል፣ ሐመሩሃ ሙሴንና እግዚአብሔርን ተሳድቧል፣ መፊቱ እንደ መልአክ አብርቷል። እስጢፋኖስ ነው ያልከኝ? ያሉ አዎ እኔ ጉዴ። ልድገምልሽ? ኧረ ገብቶኛል። እሺ ሐመሩሃ ምን ተብሎ ነው የተከሰሰው? ተሳድቧል ተብሎ ማና ማን? አመጽ አስነስቷል ወይም ደግሞ ተሳድቧል ነው? ወይ አመጽ አስነስቷል ወይ ተሳድቧል ነው? ምረጪ። አሁን ለምሳሌ ልድገምልሽ። ሀሌታ አመጽ አነሳስቷል፣ ለሰንበትን ሽሯል፣ ሐመሩሃ ሙሴና እግዚአብሔርን ተሳድቧል፣ መልኩ እንደ መልአክ አብርቷል። ሀሌታ አመጽ አነሳስቷል በትክክል አልተመለሰም። ሙሴንና እግዚአብሔርን ተሳድቧል። ወይኔ እሺ ከታች ማን ቆይ ይገባሉ። ቲናንና ማኪባን ከፍ አድርጓቸው። አንድ ሰው ባዶ ቦታ አለ። ቲና አንድ ግቢ። ቲና ከታች መልሱ የተባላችሁ ነው። እባካችሁ ሲወርዱ እየጠበቃችሁ አስገቡልኝ። እሺ እኔን እያያዘኝ ስለሆነ ነው። እሺ ፕሪቪሌጅ የተሰጣችሁ አስገቡ። እሺ ማኪባ። እሺ ማኪባ ነው ማኪባ። እሺ 8 ቁጥር ለማኪባ ነው። አለሽ ማኪባ? አለሁ። ኔትወርክ አስቸግሮኝ ነው። እሺ 8 ቁጥር ነው የምጠይቅሽ። የሙሴን ሕግ በብዙ ጥንቃቄ እንተረጉማለን የሚሉና ሰውም ሕጉን እንዳይተላለፍ በማለት የራሳቸውን ትእዛዝና ስርዓት ያወጡ በዘመነ ካህናት ጊዜ የነበሩ የቤተ ክርስቲያን ጠላቶች ምን ተብለው ይጠራሉ? ሀሌቶሃ ፈሪሳውያን፣ ለሰዱቃውያን፣ ሐመሩሃ ኢሴውያን፣ አይታወቁም። አዎ ፈሪሳውያን። እሺ ፈሪሳውያን በትክክል ተመልሷል። እሺ ፈሪሳውያን ይባላሉ። ሁለተኛ አሁንም አንቺ ነሽ የምትጠየቂው። እሺ ከ9 እስከ 16 አንድ ቁጥር ምረጭ። 16 ቁጥር። እሺ ከሚከተሉ መካከል አንዱ ጌታችን ኢየሱስ ክርስቶስ ከሚመሰልባቸው አይመደብም። አንዱ ከሚከተሉት መካከል ጌታችን ኢየሱስ ክርስቶስ ከሚመሰልባቸው አይመደብም። ሀሌቶሃ ውርዘው ነጌ፣ ለንጹህ በግ፣ ሐመሩሃ ከራዲዮን፣ አዲስ እንቦሳ። ምርጫ ይደገምልኝ። ሀሌቶሃ ውርዘው ነጌ፣ ለንጹህ በግ፣ ሐመሩሃ ከራዲዮን፣ አዲስ እንቦሳ። ሀሌቶሃ ውርዘው ነጌ በትክክል አልተመለሰም። ማነው ከታች መልሱ? አዲስ እንቦሳ እመቤታችን ናት። ውርዘው ነጌ ወጣት ዝሆን ማለት ነው። ንጹህ በግ ዮሐንስ መጥምቁ የተናገረለት ነው። ከራዲዮ ነጭ ወፍ ነው። አዲስ እንቦሳ እመቤታችን ናት። እሺ ህይወት በደረጃ ስንት? 11ኛ ሶሎሞን ያሰራው ቤተ መቅደስ በባቢሎን ከፈረሰ በኋላ እንደገና እንዲሰራ ያደረገው ሰው ማን ይባላል? ሀሌቶሃ ዘሩባቤል፣ ለሄሮድስ፣ ሐመሩሃ መልስ የለም፣ መሐናለ መልስ ናቸው።
መ ሀና ለመልስ ናቸው። በትክክል አልተመለሰም። ከታች መልሱ። ከታች የለም። ዘሩባቤል ይባላል። እሺ ቲና እሺ ምረጭ። 12 ቁጥር። እሺ ሃማ የተባለው ሰው በአይሁድ ላይ የዘር ማጥፋት አዋጅ ባስነገረ ጊዜ በጾምና ጸሎት ይህንን አዋጅ ያስቀረችው ታላቅ ሴት ማን ትባላለች? ሀልተሃ ሐና፣ ለአስቴር፣ ሐመሯ ሩት፣ ሁሉም መልስ ነው። እስኪ እንደገና ይደገምልኝ መምህር። ሃማ የተባለው ሰው በአይሁዳውያን ላይ የዘር ማጥፋት አዋጅ ባስነገረ ጊዜ በጾምና ጸሎት ይህንን አዋጅ ያስቀረችው ታላቅ ሴት ማን ትባላለች? ከስር ተጽፏል። ተመለሰ። ወይ ምን ሆነ? ሀርት ግን ምን ሆነ? ነው ያምቷል። እሺ ቀይራለሁ፣ ችግር የለም። አንድ ማስታወቂያ ይሁን ነገር ከላይ እየተወዳደሩ ከታች አትመልሱ። ጥያቄ ወደ ታች ሲወርድ ትመልሳላችሁ። ማስታወቂያን ቶሎ ጻፉላቸው። እሺ ቲና እሺ ልጠይቅሽ። ከአራቱ ወንጌል መካከል ቴዎፍሎስ ለተባለ የግሪክ ባለስልጣን የተጻፈው የትኛው ወንጌል ነው? ሀልቶሃ የማቴዎስ፣ የሉቃስ፣ ሐመሮሃ የማርቆስ፣ የዮሐንስ። ቆይ ሳይለንት አድርጊ ጽጌ። እስኪ ሳይለንት አድርጊ። አንቺ ጥያቄ ሲደርስ ሰው ከስር እየተመለሰ ነው። አሁንም ይኸው ከስር እየጻፉ ነው። ከስር ተጽፏል። እነኋት እናት በጣም ጎበዝ ናችሁ። 2 ጊዜ ደጋግማችሁ ጻፋችሁ አይደል? ያው ብሎክ እናደርጋለን ካሁን በኋላ የሚመልስን ሰው በቃ ምንም አማራጭ የለም። አንድ እኔ ተራ ሌላ ሰው አትገቡ። እሺ ተው አትመልሱ። ታታች እንከባበር። አረባካችሁ ቃላችን ይከበር እንጂ። እሺ ስርዓት እኮ ማክበር ከትንሹ ነው የሚጀምረው። በነገራችን ላይ እናንተ በተጻፈ ህግ ብቻ ነው እንደምታምኑት። ምን ሆናችሁ ነው? እሺ ሌላ ጥያቄ ጠይቅሽ ቲና። ቅዱስ ጴጥሮስና ቅዱስ ጳውሎስ በሰማዕትነት ያረፉባት ከተማ ማን ትባላለች? ሀልተሃ አንጾኪያ፣ ለሰማርያ፣ ሐመርሃ ሮም፣ መቄዶንያ። ሮም። እሺ በትክክል ተመልሷል። እሺ ማን ነው የሚቀጥለው? ጽጌ። ከ9 ከ10 በኋላ ያሉትን ጥሪ። ከ16 ውጭ 9 ቁጥር። እሺ በሐዋርያት ጊዜ የነበሩ የመጀመሪያዎቹ መናፍቃን ምን ተብለው ይጠራሉ? በሐዋርያት ጊዜ ሀልተሃ ግኖስቲኮች፣ ለቢጽ ሐሳውያን፣ ሐመሮሃ አርዮሳውያን፣ ሁሉም በትክክል አልተመለሰም። ግኖስቲክ አይደል ያልሽው? መለስኩም አንድ ግኖስቲክ ሲል የሰማሁት ማን ነው? ማነው? ዮራን። አዎ ተመልሷል። ሳይደርሳችሁ ሞክሩ። ማን የሆነ ሰው ሞክሯል ግን እንዴ ሳነበው ግኖስቲክ ገና መጀመሪያ ግኖስቲክ ሰምቼዋለሁ። ለዛ እኮ ነው እኔ እንደዛ ሰምቻለሁ። እሺ ሁሉም ዮራን ልጅ እያሉ በቃ እሺ ጥያቄው ይቀየርላታል። ሰውን ጥያቄ አታስበሉ። እሺ ጽጌ ሌላ ተጠየቂ። አረጋዊ ስምዖንና የ71 ሊቃናት አባቶችን መጽሐፈ ብሉያትን እንዲተረጉሙ ያደረገው ንጉስ ማን ነው? አረጋዊ ስምዖንና 70 ሊቃናት
አባቶች መጽሐፈ ብሉያት እንዲተረጉሙ ያደረገው ንጉስ ማን ነው? ሀሌቶሃ ንጉስ ሄሮድስ፣ ለንጉስ በጥሊሞስ፣ ሐመሩሃ ንጉስ ፈርዖን፣ ንጉስ ዳዊት። ሁሉም ሀሌቶሃ ንጉስ ሄሮድስ፣ ለንጉስ በጥሊሞስ፣ ሐመሩሃ ንጉስ ፈርዖን፣ ንጉስ ዳዊት። ንጉስ በጥሊሞስ። እሺ በትክክል ተመልሷል። እሺ ይሄ ዮራን ወይ ስንት ቁጥር አለ? 10 ቁጥር አለ፣ 13፣ 14፣ 15 አለ። 13 ቁጥር የእመቤታችን የስደት ጊዜ 3 ዓመት ከ6 ወር መሆኑን የተገለጸበት የመጽሐፍ ቅዱስ የትኛው ነው? የመጽሐፍ ቅዱስ ክፍል የትኛው ነው? ሀሌታዋ የማቴዎስ ወንጌል ምዕራፍ 2 ቁጥር 13፣ ለትንቢተ ኢሳይያስ 60 ቁጥር 14፣ ሐመሩሃ ራእየ ዮሐንስ 12 14፣ ሉቃስ 1 ከቁጥር 40 እስከ 48። የሉቃስ ነው። የሉቃስ ወንጌል በትክክል አልተመለሰም። ከታች በማቴዎስ ወንጌል። እሺ ኢላሪያ አቤት 10 14 15 10 ቁጥር ሙሴ በሲና ተራራ 40 ቀንና 40 ሌሊት እንደቆየ ሁሉ አንድ ነብይም እንዲሁ በኮረት ዋሻ ውስጥ 40 ቀንና 40 ሌሊት ቆይቷል። ይህ ነብይ ማን ይባላል? ሀሌታሃ ነብዩ ኤልያስ፣ ለነብዩ ኤልሳ፣ ሐመሩሃ ነብዩ ዮናስ። መልስ የለም። እስኪ ደገምልኝ። ሙሴ በሲና ተራራ 40 ቀንና 40 ሌሊት 40 ቀን እንደቆየ ሁሉ አንድ የብሉይ ኪዳን ነብይም እንዲሁ በኮረት ዋሻ ውስጥ 40 ቀንና 40 ሌሊት ቆይቷል። ይህ ነብይ ማን ይባላል? ሀሌታሃ ነብዩ ኤልያስ፣ ለነብዩ ኤልሳ፣ ሐመሩሃ ነብዩ ዮናስ። መልስ የለም። ሀሌታሃ ነብዩ ኤልያስ በትክክል ተመልሷል። እሺ ሶሎሞን ከ14 እና ከ15 ምረጥ። 14 ብሎ ማን ነው 14 ያለው? ሰሎሞን 14 እሺ 14 ከሚከተሉት መካከል አንዱ ልዩ ነው። ከሚከተሉት መካከል አንዱ ልዩ ነው። ሀሌታሃ ብስራት፣ ለደብረ ዘይት፣ ሐመሩሃ ደብረ ታቦር፣ መስቅለት። ደገምስቲ ከሚከተሉት መካከል አንዱ ልዩ ነው። ሀሌታሃ ብስራት፣ ለደብረ ዘይት፣ ሐመሩሃ ደብረ ታቦር፣ መስቅለት። ሀሌታ ብስራት በትክክል አልተመለሰም። ከታች መልሱ። ደብረ ታቦር አይደለም፣ ሐመሩሃም አይደለም፣ አይደለም። ለደብረ ዘይት ነው። ለደብረ ዘይት ለምን እንደሆነ ጠይቁ። ሌላው ማን ነው? የሺ እሺ 15 ቁጥር ከሚከተሉት መካከል አንዱ ልዩ ነው። ከሚከተሉት መካከል አንዱ ልዩ ነው። ሀሌታሃ ግዝረት፣ ለልደተ ስምዖን፣ ሐመሩሃ ጥምቀት፣ መቃና ዘገሊላ። ግዝረት በትክክል አልተመለሰም። ከታች መልሱ። ጥምቀት እሺ ጥምቀት ነው። ከላይ 14 ቁጥር ላይ ከሚከተሉት መካከል አንዱ ልዩ ነው ያልኩት ደብረ ዘይት ከንዑሳን በዓላት እንጂ ከአበይት ከጌታችን በዓላት አይመደብም።
15ኛው ጥምቀት ከአበይት በዓላት እንጂ ከንዑሳን በዓላት አይመደብም ማለት ነው። በዛ አግባብ እሺ፣ ሁለት ዙር ጨርሰናል። ሶስት ዙር ከየሺ ከቁጥር 17 እስከ 24 ጥሪ 17 እስከ 24 19 ቅዱስ ገብርኤል። እሺ እሺ ዓመተ ምህረት ሲደመር ዓመተ ኩነኔ ዓመተ ምህረት ሲደመር ዓመተ ኩነኔ ለአራት ተካፍሎ ያለ ቀሪ ተካፈለ ወይንም ዜሮ ከሆነ ወንጌላዊው ማን ነው? ዓመተ ምህረት ሲደመር ዓመተ ኩነኔ ሲካፈል ለአራት ተካፍሎ ቀሪው ዜሮ ከሆነ ወንጌላዊው ማን ነው? ሀለቷ ቅዱስ ማቴዎስ፣ ለቅዱስ ማርቆስ፣ አመሯ ቅዱስ ሉቃስ፣ መቅዱስ ዮሐንስ። የሺ ምን አልሽኝ? አልመለሽም። ዮሐንስ ቅዱስ ዮሐንስ። እሺ በትክክል ተመልሷል። እሺ ሶሎሞን በትክክል ተመልሷል። ቅዱስ ዮሐንስ ነው። ዮሐንስ። እሺ ተመልሷል። በትክክል ተመልሷል። ሳባ ያይለ እሺ የሺ መለሰች። ይቀበለኝ መልሳለች። አዎ እሺ ገብርኤል ገለጸላት። ሶሎሞን እንዴ እሱ ጠርታው ነው እንዴ? እሺ ሶሎሞን እሺ ስንት ቁጥር ምረጥ? ከስንት እስከ ስንት ነው? 17 እስከ 24 ከ16 ከ19 ቁጥር ውጪ። እሺ 18 እሺ አሁንም እንደ ሺ አይነት ነው። ዓመተ ምህረት ሲደመር ዓመተ ኩነኔ ሲካፈል ለአራት ቀሪው ሁለት ከሆነ ወንጌላዊው ማን ነው? ሀለቷ ማቴዎስ ሀለቷ ቅዱስ ማቴዎስ፣ ለቅዱስ ማርቆስ፣ አምሮሃ ቅዱስ ሉቃስ፣ መቅዱስ ዮሐንስ። ለቅዱስ ማርቆስ። ቅዱስ ማርቆስ። እሺ በትክክል ተመልሷል። እሺ ኢላሪያ ኢላሪያ 21 ቁጥር። እሺ ባህረ ሐሳብን የጻፈው 12ኛው የእስክንድርያ ሊቀ ጳጳስ የነበረው ማን ነው? ሀለቷ ቅዱስ ዲሜጥሮስ፣ ለቅዱስ ቄርሎስ፣ ሐምሯ ቅዱስ ሳይሮስ፣ መቅዱስ ባስልዮስ። እስቲ ደገም። ባህረ ሐሳብን የጻፈው 12ኛው የእስክንድርያ ሊቀ ጳጳሳት የነበረው ማን ነው? ሀለቷ ቅዱስ ዲሜጥሮስ፣ ለቅዱስ ቄርሎስ፣ ሐመሮሃ ቅዱስ ሳይሮስ፣ መቅዱስ ባስልዮስ። ቅዱስ ዲሜጥሮስ። ቅዱስ ዲሜጥሮስ በትክክል ተመልሷል። ዮራን ስንት ቁጥር አለ? 17 20 22 23 24 23 ቁጥር። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማትቀበለው ጉባኤ የትኛው ነው? ሀሌቷ ጉባኤ ኒቂያ፣ ለጉባኤ ቆስጠንጥንያ፣ ሐመሮሃ ጉባኤ ኤፌሶን፣ መጉባኤ ኬልቄዶን። ጉባኤ ኬልቄዶን በትክክል ተመልሷል። ጎበዝ አንደኛ። እሺ ጽጌ 24 ቅዱስ ተክለ ሃይማኖት ይርዱሽ። ከሚከተሉት መካከል ልዩ የሆነ የትኛው ነው? ሀሌቶሃ አቡነ ገብረ መንፈስ ቅዱስ፣ ለአቡነ ተክለ ሃይማኖት፣ ሐመሮሃ ቅድስት ክርስቶስ ሰምራ፣
መቅዱስ ቂርቆስ ቂርቆስ ቅዱስ ቂርቆስ ለምን? ሌሎቹ ቅዱሳን ጻድቃን ናቸው፣ እሱ ሰማዕት ስለሆነ። እሺ በትክክል ተመልሷል። ይሄ ራሱ ቦነስ ያሰጠው ነበር ማብራሪያ ስላለ። እሺ ቲና አቤት እሺ ጥሪ 17 20 22 አለልሽ። ያልተያዙ ቁጥር ስንት ናቸው? 17 20 እና 22 17 የነገደ ሱራፌል የነገድ አለቃቸው ማን ነው? የነገደ ሱራፌል የነገድ አለቃቸው ማን ነው? ሀሌቷ ኪሩብ ለሱራፊ ሐመሯ ሰላታኤል መቅዱስ ሚካኤል ቲና ታታች እንዳመልሱ አደራ። አለ እንደው ባካችሁ እንዳትመልሱብኝ። እስኪ ድገምልኝ መምህር። የነገደ ሱራፌል የነገድ አለቃቸው ማን ነው? የነገደ ሱራፌል የነገድ አለቃቸው ማን ነው? ሀለቷ ኪሩብ ለሱራፊ ሐመሩሃ ሰላታኤል መቅዱስ ሚካኤል ቅዱስ ሚካኤል ቅዱስ ሚካኤል በትክክል አልተመለሰም። ሱራፌል ሲለው እኮ ሱራፊ ያው ጎን ለጎን ነበር። እሺ አላገኘችውም። እሺ እስቲ ቆይ እስኪ ማለት ለእውቀት ያክል እስኪ እንትኑ እንድገምልኝ ጥያቄው እንትኑ ንባቡን እስኪ ድገመው። የነገደ ሱራፌል የነገድ አለቃቸው ማን ነው? ሀሌቶሃ ኪሩብ ለሱራፊ ሐመሩሃ ሰላታኤል መቅዱስ ሚካኤል። ያው ትንሽ ያው ንባብ ስለሆነ ተዘንግቶች ሊሆን ይችላል። እሺ መልካም ህይወት በደረጃ ከ20 እና ከ23 ጥሪ 23 ተጠርቷል። 20 ከ20 እና ከ22 ማለት ነው 20 እሺ 20 ቁጥር ተአምረ ማርያምን የጻፈው ማን ነው? ሀለቶሃ ቅዱስ ያዕቆብ ዘስሩግ ለቅዱስ አባ ጊዮርጊስ ዘጋስጫ ሐመሩሃ ቅዱስ ደቅሲዮስ መቅዱስ ኤፍሬም። እስኪ አንዴ ይደገምልኝ። ተአምረ ማርያምን የጻፈው ማን ነው? ሀለቶሃ ቅዱስ ያዕቆብ ዘስሩግ ለቅዱስ አባ ጊዮርጊስ ዘጋስጫ ሐመሩሃ ቅዱስ ደቅሲዮስ መቅዱስ ኤፍሬም። አባ ጊዮርጊስ ዘጋስጫ አባ ጊዮርጊስ ዘጋስጫ በትክክል አልተመለሰም። ከታች ማን ነው? ደቅሲዮስ ቅዱስ ደቅሲዮስ ይባላል። ማኪባ 22 ቁጥር ነው። ይሰማሻል? አዎ ይሰማኛል። እሺ ከሶስቱ የቀጰዶቅያ አባቶች መካከል ወንድማማች የሆኑት እነማን ናቸው? ከሶስቱ የቀጰዶቅያ አባቶች መካከል ወንድማማች የሆኑት እነማን ናቸው? ሀሌቶሃ ቅዱስ ባስልዮስ ዘቂሳርያና ቅዱስ ጎርጎርዮስ ዘንዚናዙ ለቅዱስ ባስልዮስ ዘቂሳርያና ቅዱስ ጎርጎርዮስ ዘኑሲስ ለቅዱስ ጎርጎርዮስ ዘንዚናዙና ቅዱስ ጎርጎርዮስ ዘኑሲስ ሁሉም ትክክል። ጥያቄው ደገምልኝ። ከቀጰዶቅያ ከሶስቱ የቀጰዶቅያ አባቶች መካከል ወንድማማች የሆኑትን ነው ምለዩ። አለቶሃ ቅዱስ ባስልዮስ ዘቂሳርያና ቅዱስ ጎርጎርዮስ ዘንዚናዙ ለቅዱስ ባስልዮስ ዘቂሳርያና ቅዱስ ጎርጎርዮስ ዘኑሲስ ሐመሩሃ ቅዱስ ጎርጎርዮስ ዘንዚናዙና ቅዱስ ጎርጎርዮስ ዘኑሲስ ሁሉም መልስ ነው። ሁሉም መልስ ነው። ሁሉም መልስ ነው። በትክክል አልተመለሰም። ማን ነው ከታች? እስቲ ጎበዝ የሆነ ሰው ከታች መልሱ። እያስተጋባ ስለነበር ግን አንዴ ጥያቄውን ብትደግመው እሺ። ለሪከርዲንግ የሁለታችሁ ያስተጋባ ነበር። ላይ ከታች ሁለታችንም ኦን ስለሆነ ነው ልድገመው።
ከሶስቱ የቀጰዶቅያ አባቶች መካከል ወንድማማች የሆኑት ሐሌቶሃ ቅዱስ ባስልዮስ ዘቂሳርያና ቅዱስ ጎርጎርዮስ ዘእንዚናዙ ለቅዱስ ባስልዮስ ዘቂሳርያና ቅዱስ ጎርጎርዮስ ዘኑሲስ ሐመሮሃ ቅዱስ ጎርጎርዮስ ዘእንዚናዙና ቅዱስ ጎርጎርዮስ ዘኑሲስ ሁሉም መልስ ነው። መልሱ ለቅዱስ ባስልዮስ ዘቂሳርያና ቅዱስ ጎርጎርዮስ ዘኑሲስ የሚባሉት አባቶች ናቸው። ለነው። እሺ ጨርሰናል። ምርጫ ራሱን ጠቅሎ ሄዷል። እሺ ከዚህ በመቀጠል ያው አብራራ ግለጽ ነው። አጭር መልስ ነው የምታስቀምጡት። ማኪባ አለሽ? አለ። እሺ ከ1 እስከ 8 ጥሪ። 7 ቁጥር። እሺ 7 ቁጥር ሶምሶን ፍልስጤማውያንን እንቆቅለሽ ጠይቋቸው ነበር። ለመሆኑ የጠየቃቸው እንቆቅለሽ ምን የሚል ነበረ? ሶምሶንን ታውቂዋለሽ አይደል? እሱ ፍልስጤማውያንን ምን የሚል እንቆቅልሽ ነበር የጠየቃቸው? ይለፈኛል፣ አስታውሰው ታሪኩን በደንብ አውቀዋለሁ፣ ግን እንቆቅልሽን አላስታውሰውም። ሰዓት አለሽ፣ ሞክሩ። ደረቅ ጥያቄው ላይ ይሞክሩ። ሰዓት ይኖራል። ምናልባት ማስታወስ ከቻልሽ ማኪባ ይለጥላችሁ። ጊዜ እንስጥሽ ወይስ ይብቃሽ? ይብቃኝ፣ አላስታውሰውም። ቃል በቃል ስለሚሆን እንቆቅልሹ ያው ትምህርት ቢሆነኝ አነባዋለሁ። እሺ ሶምሶን ፍልስጤማውያንን እንቆቅልሽ ጠይቋቸው ነበር። ለመሆኑ የጠየቃቸው እንቆቅልሽ ምን ይል ነበር ነው ጥያቄው። መጽሐፈ መሳፍንት ምዕራፍ 14 ከቁጥር 14 ላይ ከበላተኛ ውስጥ መብል ወጣ፣ ከብርቱም ውስጥ ጥፍጥ ወጣ ይላል። ያ ነው። እሺ ወደ ህይወት በደረጃ አጥቁራለች። ይሰማሻል? እንለፋትና ወደ ቲና እንሂድ። በኋላ ላይ እንመለስ አይሻልም? ቲና የለችም። ቲና እሺ ደረቅ ጥያቄው አድርቋቸው ይሆናል። ወደ ጽጌ እንሂድ። ጽጌ ከ1 እስከ 8 ጥሪ ከ7 ቁጥር ውጪ። 2 ቁጥር። እሺ 2 ቁጥር ከ14ቱ የቅዱስ ጳውሎስ መልእክታት ውስጥ በግለሰቦች በኩል የተላኩትን ለይተህ አሳይ ጥቀሽ ነው የሚለው። ከ14ቱ የቅዱስ ጳውሎስ መልእክታት ለግለሰብ የተጻፉ ስንት ናቸው? እነማን ናቸው? አሁን ትዝ ይለኛል፣ ግን እስቲ ትንሽ ደቂቃ ስጡኝና ላስታውስ እስቲ። እሺ መልካም። መጀመሪያ ስንት ናቸው ነው? ወይ ቁጥራቸውን እረሳቸዋለሁ። እሺ ጥሪ። ቲቶ፣ ፊልጵስዩስ ነው። ወደ ፊልጵስዩስ ሰዎች እሺ ሞክሪ። ፐርፌክት አድርጌ አልመልሰውም፣ በቃ ይለፈኝ። እሺ ከታች የሚመልስ ማን ነው? ቅዱስ ጳውሎስ ለግለሰቦች ከጻፋቸው ለከላካቸው መልእክታት መካከል። እሺ ጊዜ እንዳንወስድ የመጀመሪያው ለሶስት ነው። ለጢሞቴዎስ፣ ለቲቶና ለፊልሞና።
እና ግማሽ አይሰጣትም እንዴ? ሁለት ሞክራለች እኮ። ቲቶን ብቻ ነው የመለሰችው። አዎ ፊልጵስዩስ ቲቶን ነው ያለችው ያኔ። ቲሞ አላለችም እንዴ? እሺ ፊልጵስዩስ ነው ያለችው፣ ፊልሞን አይደለም ያለችው። ቲቶ ብቻ ነው። ቢያንስ 3 ብትል በስሙ ቢጠራ ጥሩ ነበር። እሺ ከያማን ነው ቲና ይቅርታ ኔትወርክ እያስወረደኝ ነው። አሁን አለው 1 እስከ 8 ጥሪ ከሁለት እና ከሰባት ውጭ 5 ቁጥር። እሺ በትክክል ይሄን መልሺ። ይሄ ወሳኝ ጥያቄ ነው። ማንም ሰው እንዲስት አልፈልግም። ይሄ ጥያቄ 5ኛ ሰዎች የሰውን ልጅ ማን ይሉት እንደሆነ ይሉታል ብሎ የጠየቀው ማንን ነው? ማንን ነው የጠየቀው? ጠያቂው ማን ነው? ማንን ነው የጠየቀው? የመላሹ መልስ ምን ነበረ? እደግማለሁ። እስኪ እንደገና ይደገም። እሺ ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ የጠየቀው ማን ነው? ማንን ጠየቀ? መልስ ሰጪውስ ማን ነበር? በመሃል ልግባ። እታች እንዳትመልሱ እየሞከረች ነው። ጥያቄና መልሱ ከላይ ነው። ካልተመለሰ ነው ወደ ታች የሚወርደው። ባካችሁ አዎ ቆይ እንዳትመልሱብኝ፣ ለመጨረሻ ጊዜ ብቻ ድገምልኝ ሳትቸኩል። ልድገምልሽ። እሺ ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ የጠየቀው ማን ነው? ማንን ነው የጠየቀው? መልስ ሰጪውስ ማን ነበር? አንዴ ላስታው። እሺ በርቺስ። ይለፈኝ ኃይለ ማርያም ከመልሱ ልማር ኖ ከመልሱ ልማር አልመጣልኝም። እሺ መልካም። ከታች እስቲ እኛ መመለስ እንችላለን። አይ ተመለሰ ከታች። በግንባር ይደርስሻል። መልሽ ከታች ችግር የለውም። መልሽ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለጴጥሮስን ነው የጠየቀው። ጴጥሮስ ምን ብሎ መለሰ? ጠየቀው ሐዋርያቱን ነው። ከዛ የመለሰው ነው ጴጥሮስ። አዎ የመለሰው ጴጥሮስ ነው። ምን ብሎ መለሰ? የሕያው የእግዚአብሔር ልጅ ነህ ብሎ። ዮራነሽ እንዴ ጎበዝ፣ በጣም አንቺ ጎበዝ ነሽ እውነት። ግን አይዝልሽም። እሺ እግዚአብሔር ይስጥልን። እውነት ነው። ጠያቂው ጌታችን ኢየሱስ ክርስቶስ ነው። የጠየቀው ቅዱሳን ሐዋርያትን ነው። መልስ ሰጪው ቅዱስ ጴጥሮስ ነው። ምን ብሎ መለሰ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ነው። ይሄ የአዋጅ ቃል ነው። በነገራችን ላይ እኛም እምነታችን ይሄ ነው፣ የጴጥሮስ እምነት ነው። እና ይሄን ሁላችሁም እንዳትረሱ ያዙ። ክርስቶስ ማን ነው ቢሏችሁ የእግዚአብሔር አብ የባህሪ ልጁ ነው። የኛም የጴጥሮስን መልስ አድርገን ነው የምንመልሰው። ጎበዝ። እሺ ማን ነው? የህይወት በደረጃ ተጠይቃለች። ህይወት በደረጃ አልተጠየቀች። እሺ መልሺ። ጠያቄ ምረጪ። ህይወት በደረጃ ከሁለት ከአምስት እና ከሰባት ውጭ አንድ ይመለሳሉ። እሺ ጥሩ። ጽጌ መልሳ ተጠይቃለች። ዮራን እሺ መጣሁ ወደ አንቺ። ስንት ቁጥር ነበር? ከሁለት ከአምስት እና ከሰባት ውጭ ጥሪ። አንድ ቁጥር። በጣም ጥሩ። በ325 ዓመተ ምህረት ጉባኤ ኒቃን የመራው ሊቅ አፈ ጉባኤ እለእስክንድሮስ ሲሆን በማን ዘመነ መንግስት ነው የተከናወነው? በጊዜው የነበረው ንጉስ ማን ነው?
እሺ ከታች መልሱ። ከታች ማን ነበረ ጉባኤው እንዲካሄድ የፈቀደው ንጉስ? ቆስጠንጢኖስ። ንጉስ ቆስጠንጢኖስ። አዎ ትክክል። ይሄን አትርሱ። በቃ እነዚህ በጣም የሃይማኖታችን መገለጫ የሚሆኑት ላይ በደንብ ያዙ። እሺ ንጉስ ቆስጠንጢኖስ ነው። ያው እንግዳ አልተመለሰም፣ ለሌሎቹ መልሰዋል። ኢላሪያ ጥያቄ ምረጭ። አንድ ይቅርታ በመሀል ልግባ። ከታች የጉዞውን ማስታወቂያ እያደረጋችሁ እንግዲህ ሐምሌ 12 ጉዞ አዘጋጅተዋል። ቤተሰባ ወደ አጃና ቅዱስ ሚካኤል መሄድ የምትፈልጉ ሰዎች እየተመዘገባችሁልን ደርሶ መልስን ምሳን ጨምሮ 1600 ነው። ይሄ ጉዞ ለበረከት የተዘጋጀው ከፊታችን ለምትመጣው ለጾመ ፍልሰታ ጧፍ፣ ዕጣን፣ ዘቢብ ለገጠራ ቤተክርስቲያን ለመስጠት፣ ለ16 እናቶች ደግሞ ቅዱስ ቁርባን የሚቀበሉበትን አልባሳት ለመስጠት ለማርያም ግዴታ ስለሆነ ነው። ከታች እየጻፉ ስላልሆነ እሺ ከታች ማስታወቂያውን ጻፉ። መልስ ነው እንጂ የማይፈቀደው ይሄንን ይሰሩ ከታች። እሺ ህይወት በደረጃ መታለች። እሺ ምረጪ ከአንድ ከሁለት ከአምስት እና ከሰባት ውጪ አንድ ቁጥር ተመርጧል። ሁለትም ተጠርቷል። ከአንድ ከሁለት ከሰባት እና ከአምስት ውጪ ነው። ኦኬ 8 ቁጥር። እሺ በጣም ጥሩ። ከዘመነ መሳፍንት ቀጥሎ ያለው ዘመን ምን ተብሎ ይጠራል? አንዴ ድገምልኝ። ከዘመነ መሳፍንት ቀጥሎ ያለው ዘመን ምን ተብሎ ይጠራል? ዘመነ ምን ተብሎ ይጠራል? በርሲ እያሰብሽ ነው? ህይወት በደረጃ ዘመነ ነገስታት ዘመነ ነገስታት። እሺ በትክክል ተመልሷል። እሺ ኢላሪያ። እሺ 3 ቁጥር። እሺ የምታመልኩትን ምረጡ፣ እኔና ቤቴ ግን እግዚአብሔር እናመልካለን ያለው ሰው ማን ነው? ነብይ ኢያሱ። ነብዩ ኢያሱ በትክክል ተመልሷል። እሺ ሶሎሞን። ስንትና ስንት ነው? 4 ቁጥር እና 6 ቁጥር ቀርተዋል። 4 ቀላሉን ተውላት ለይሽ። እሺ 4 ቁጥር በእመቤታችን የስደቷ ወቅት የሄሮድስ ጭፍሮች ደርሰው ልጅሽን ሊገድሉብሽ ነው ብሎ እመቤታችንን በማስደንገጡ እስከ ዕለተ ምጽአት ድረስ ድንጋይ ሆኖ ድንጋይ ተንተርሶ እንዲቆይ የተደረገው የዮሴፍ ልጅ ስሙ ማን ይባላል? መምህር። እሺ በእመቤታችን በስደቷ ወቅት የሄሮድስ ጭፍሮች ደርሰው ልጅሽን ሊገሉብሽ ነው ብሎ እመቤታችንን በማስደንገጡ እስከ ዕለተ ምጽአት ድረስ ድንጋይ ሆኖ እንዲቆይ የተደረገው የዮሴፍ ልጅ ስሙ ማን ይባላል? ኦፍሊያ ነው? ኦፍሊያ አይደለም። እሺ ከታች ሞክሩ። ዮሳ ይባላል። እሺ
በጣም ጥሩ። ያው እሱ በወርሃ ጽጌ በደንብ ይነገራል የሱ ታሪክ። እሺ የሺ 6 ቁጥር የሺ ያለሽ? እሺ በሐዲስ ኪዳን 28 ምዕራፍ ያለው መጽሐፍ ጥቀሽ። ተሰምቶሻል? የሺ ተሰምቶኛል። በድገምልኝ ድገም። በሐዲስ ኪዳን 28 ምዕራፍ ያለው መጽሐፍን ጥቀሽ። ዮሐንስ አልተመለሰም። ኢካቦድ ኧረ ተው ነክቷ ነው። እሺ ዮሐንስ አይደለም። እንግዲህ የሐዋርያት ሥራና ቅዱስ ማቴዎስ ወንጌል ነው። ስለዚህ ኤክስ ትሁን ጥያቄ ይቀየርላት። አይ ኤክስ ናት ጠርታል ያስቀድማ። እሺ ወደ ታች ተርፈሽ ነው። አንድ ዙር ቀላሉን ቢተውላት ቀላሉን አስወሰደችው። አይገርምም? ታይቶት ነበር። እሺ የሺ አሁን ከ9 እስከ 16 ጥሪ። 16 ቁጥር። እሺ የነብዩ የሳሙኤል እናትና አባት ማን ይባላሉ? ሳሙኤል ማለትስ ምን ማለት ነው? ኢካቦድ መልስ አይመልሱ፣ ተወዳዳሪ ሳይመልሱ። እሺ አላጠፉም፣ መልስ ስለመለሱ ነው እንጂ ተወዳድረው ካበቁ በኋላ ይመልሳሉ። እሺ አላቀውም ብላለች። የሚመልስ አባቱ ከሌ ይባላል፣ እናቱ ከሌ ትባላለች፣ ስሙ እንዲህ ይባላል ነው የሚባለው። ሐና አይደለች። ሐና አይደለች። ትክክለኛ ስማቸውን ጥሩ። ቅዱሳን እኮ ናቸው። ሐና እሺ አባቱ ህልቃና እናቱ ቅድስት ሐና ነው የሚባሉት። ሰማኝ ማለት ነው። የስሙ ትርጓሜ ሳሙኤል ማለት ምን ማለት ነው? ማለት እግዚአብሔር ሰማኝ፣ እግዚአብሔር ለምኜ ያገኘሁት ማለት ነው። እሺ ሶሎሞን ልሞክር ለይለፈስ አረ የለም እንዴ ከስምንቱ እኮ ያለው ወንድ ራሱ አንተ ነህ። እስኪ በሞራል ሞክር። ሴቶች እየበረቱ ነው። እውነት ሴቶች አብታችኛል። የወር አንስት። እሺ ምረጥ ከ9 እስከ 15 10 እስቲ 10 ቁጥር። እሺ ሐምሌ 22 ቀን በ1928 ዓመተ ምህረት በፋሺስት ኢጣሊያን ሰማዕትነት የተቀበሉ ታላቅ አባት ማን ናቸው? ቅዱስ ጴጥሮስ በግድ ሰማዕቱ ብፁዕ አቡነ ጴጥሮስ በትክክል ተመልሷል። ጀግናው አባታችን። እሺ ሌላ ኢላሪያ። እሺ ከ9 እስከ 15 15 ቁጥር። ኑሃሚን ሩትን ሄዳ ቃርሚያ እንድትቃርምበት የላከቻት ወደ ማን እርሻ ነበር? የእርሻው ባለቤትስ ለኑሃሚን ምኗ ነበር? እሺ ድገምልኝ። ኑሃሚን ሩትን ሄዳ ቃርሚያ እንድትቃርም የላከቻት ወደ ማን እርሻ ነበረ?
እሺ ቆይ ላስብ። አዎ ከታች እንዳትመልሱ እናንተም አስቡ። ከታች በሀሳብ እንተጋገር። ሼር አድርጉ። በቃ እጃችሁን ከበላችሁ ሼር ኮፒ ሊንክ አድርጉ። እሷ ትሞክር። እናንተ ሼር እና ኮፒ ሊንክ አድርጉ። የእርሻው ቦታ ወደ ማን ኑሃሚን ሩትን ሄዳ ቃርሚያ እንድትቃርምበት የላከቻት ወደ ማን እርሻ ነበር? የእርሻው ቦታ ቦዔዝ ነው። ቦዔዝ እርሻ ነው። እሺ ወደ ቦዔዝ እርሻ ነው። አዎ በትክክል ተመልሷል። ምን ነው ያልከኝ? ዝምድናቸው አይ በቃ አሳጥረዋለሁ። ጥያቄ ነው ግን የሚገርም እንደምትመልሰው አውቄ እኔ ራሱ ራይት አድርጌያታለሁ በእውነት። እሺ ጥሩ። ሌላ ማን ነው? ዮራን 12 ቁጥር። እሺ በጣም ደስ የሚል ጥያቄ። እድለኛ ነሽ ሆነን ለመናገር። ንጉሥ አክዓብ የናቡቴን ርስት እጅግ ተመኝቶ ሲጠይቀው ናቡቴ ምን ብሎ መለሰለት? አባቶችን ርስት አልሰጥም። 4 ነጥብ በትክክል ተመልሷል። ተመስገን። ድጋሚ እስኪ እንዴት በወኔ ምናምን ነው የመለሰችው? አይተላል ማለት ኤላሪያ እስቲ ታይ ውድድር ላይ እንኳን ታይኝ። ማይክ ኦፍ አድርጊ፣ ሚውት አድርጊ። እሺ ጽጌ ቤት 9 11 13 14 ፍሬ ናቸው። 11 ስንት? 11 እሺ 11ኛ መጽሐፍ ቅዱስ 6 መሳፍንት አሉ። እነርሱም ጎቶልያል፣ ናኦድ፣ ጌዲዮ፣ ዮፍታሔና ሶምሶን ሲሆኑ ብቸኛዋ ሴት መስፍን ማን ትባላለች? አላውቀውም። ከታች የሚመልስ ዲቦራ ናት። ዲቦራ ትባላለች። በቃ አንቺ የሰው መልስ የሰው ሲሆን ይቀናኛል። እሺ ዲቦራ ትባላለች። ሴት ነብይ እሷ ናት። እሺ ማን ቀጥሎ? ቲና አንዴ ማስታወቂያ ልናገር። የሰው ሲገባ ስለሚቀንስ ከ9 ቁጥር ከ13 እና ከ14 ቁጥር ጥሪ አንድ ቁጥር 13 እሺ ኤልዛቤል ኤልያስን ልትገድለው ታሳድደው ነበር። ኤልያስም ከኤልዛቤል ሸሽቶ በአንዲት ዛፍ ስር ቁጭ ብሎ ምን ብሎ ተናገረ? እስኪ ደገምልኝ፣ አስባለሁ። እቺንማ መመለስ አለብኝ። ልድገምልሽ። እሺ ከታች እንዳመልሱ። ኤልዛቤል ኤልያስን ልትገድለው ታሳድደው ነበር። ኤልያስም ከኤልዛቤል ሸሽቶ በአንዲት ዛፍ ስር ቁጭ ብሎ ምን ሲል ተናገረ? እሷ እያሰበች ነው። ማስታወቂያ ልናገር፣ አንቺ አስቢ፣ ሰዓት ስላለው ማለት ነው። ሐምሌ 12 ወደ አጃና ቅዱስ ሚካኤል ገዳም ጉዞ አዘጋጅተናል። ይሄ ጉዞ ደርሶ መልስን መስተንግዶን ጨምሮ 1600 ብር ነው። ከኛ ጋር መጓዝ የምትፈልጉ እየተመዘገባችሁ፣ ይሄ ጉዞ ዓላማው ከፊት ለፊታችን ለምትመጣው ጾመ ፍልሰታ ለ16 እናቶች ቅዱስ ቁርባን የሚቀበሉበት ነጭ አልባሳት፣ ለገጠር ቤተ ክርስቲያን ደግሞ ጧፍ፣ ዕጣን፣ ዘቢብ ለመስጠት ነውና በረከቱን እየተሳተፋችሁ ጉዞን እንኳን መሄድ የማትችሉ ሰዎች ጧፍ፣ ዕጣን፣ ዘቢብ መግዛት ትችላላችሁ። ስፖንሰር ማድረግ ትችላላችሁ። ለአንድ እናት የመቅረቢያ ልብስ 6000 ብር ነው። ለ2 ለ3 እየሆናችሁ በረከቱን ተሳተፉልን።
ቲናዬ አስበሽ መጣሽ? ኔትወርክ አስወርዶኝ አልሰማውም ምን እንዳለ። እስኪ አንዴ ድገሙልኝ። እሺ ኔትወርክ ለድገም። ዛሬ በጣም እሺ እንዳመልሱ አደራችሁ። የኤልያስ መንፈስ የተመታ ይሁንና እንግዲህ ይረጋጋ። ኤልዛቤል ኤልያስን ልትገድለው ትፈልገው ነበር፣ ታሳድደው ነበር። ኤልያስም ከኤልዛቤል ሸሽቶ በአንድ ዛፍ ስር ቁጭ ብሎ ምን ሲል ተናገረ? እያሰብኩ ነው እንዳትመልሱ። እሺ ጥሩ። ይበቃኛል አሁን። እሺ ማንሽ ምን? ተናገር። ዮራን ሰዓት ብላሻለች። አስበሽ አደርሽበትን ብላ ነው እናቴ። ይበቃኛል ወይኔ ይበቃኛል አሁን አቤቱ ከአባቶች አልበልጥም ነፍሴን ውሰዳት። እሺ ከቀደሙ አባቶች አልበልጥምና ነፍሴን ውሰዳት። አንደኛ ነገሥት ምዕራፍ 19። ከታች እሺ የሚመልሱት ጌታ ሆይ ነፍሴን አደራ ይለፌን ብላል ነበር እንዴ? አገኘች? ግን አንደሽ ተመልሷል ቀድሞ። መለስኩት እኮ መለሰ ነው የኔ እናት። ከታች እኮ አይ እኮ እየመለሱ መጀመሪያ ተመልሷል። አንቺ ሳመልሽ ነው የተመለሰው። ከመልሱ ተመልሷል። ማንሱም ከታች ተመልሷል። ሌላ ጥያቄ ምናችሁ ነው ዛሬ? ሶስት ጊዜ ሙሉ አበላሻችሁብኝ። የእውነት በጣም ነውር ነው እንዴ! አሁንስ ጮኽልባችኋለሁ። ስርዓት ያዙ። እሺ የኔ እናት ቆይ ተረጋጊ። ተረጋጊ፣ አንድ ችግር ጥያቄ የለውም። አንቺ ደግሞ ለማሰብ ብዙ ሰዓት አትወሰጂ። የኔ ቆንጆ አሁን ጠይቃት። ተረጋጊ። እሺ ተጠይቅሽ። ጭምር ነው ድምፁ እየቆየ ነው ይመጣል። ኔትወርክ እውነቷን ነው። 2-3 ጊዜ እያወረዳት ነበር። ቲናዬ አሁን አለሽ? ይሰማሻል? እንዳይቋረጥ ቀጥሉ። እሺ ኃይለማርያም እሺ ጠይቃት። ተረጋጊ። ሌላ ጻፍ እንትን ልበልሽ ጠይቅሽ። ንስጥሮስ ወላዲተ ሰብ ናት ብሎ በእመቤታችን ላይ የተናገረውን የክህደት ትምህርት የገለጠው መልስ የሰጠው ቅዱስ አባት ማን ነው? ቲና አንዴ እያሰብኩ ነው። እስኪ ድገምልኝ። ንስጥሮስ ወላዲተ እንዳትመ ብሎ በእመቤታችን ላይ የተናገረውን የክህደት ትምህርት የገለጠው ወይንም መልስ የሰጠው አባት ማን ነው? ከታች እንዳመልሱ። ሰዓት የሚባል ነገር አለ ቲናዬ። ሰዓት ቆይ ሳቢ፣ ቆይ ተረጋጊ። ጭንቅላቴ ላይ ያለ እያሰብኩ ነው። ከዳታ ቤዝ ውስጥ አውጪ ቶሎ። ወደ ምላስሽ አውጪ ቶሎ። ቅዱስ ቄርሎስ ቅዱስ ቄርሎስ በረከቱ ይደርብን። ትክክል ነው፣ መልሳለች። እሺ ማን ቀረን? ህይወት በደረጃ ያልተጠራ ቁጥር ከ9 እና ከ14 ጥሪ። እሺ 9 ስንት? 9 እሺ 9 ቁጥር። እመቤታችን በስደቷ ወቅት ኢትዮጵያ ውስጥ ለረጅም ጊዜ ያረፈችበት ቦታ ማን ይባላል? እስኪ አንዴ ድገምልኝ። ከታች እንዳመልሱ። እመቤታችን በስደቷ ወቅት
ኢትዮጵያ ውስጥ ረዘም ላለ ጊዜ ያረፈችበት ቦታ ማን ነው የሚባለው? መልሶ ቀላል ነው። ብዙ አትጨነቅ። አንዴሽ ኢትዮጵያ ውስጥ ነው። ደብረ ምጥማቅ ደብረ ምጥማቅ ጻርቃኔ በትክክል አልተመለሰም። በትክክል የት ነው ያረፈችው ግን? ሌሎቻችሁ ሲመልሱ ጣና ቂርቆስ ገዳም ነው። ጣና ገዳም ውስጥ ነው። ጣና ደሴት ውስጥ 3 ወር ከ10 ቀን ቆይታለች። ሁልጊዜ እኮ ይሰበካል። እመቤታችን በኢትዮጵያ የተከረመች የሰነበተች ሲባል በጣና ደሴት ውስጥ እንደውም ልጇ የረገጠው የበረከት ቦታ አለ። ይሄን ታሪክ ጠገብ ሆኑ። እሺ አትርሱ። ማኪባ እሺ ይሰማል? ማኪባ አዎ ይሰማል። ግን መምህር ግን እዚህ ጋር 3 አመት ነው ወይስ 3 ወር ነው የተቀመጠችው? በጣና ደሴት 3 አመት ከ3 ወር ነው ወይስ 3 ወር ነው የተቀመጠችው? እናንተ ፕሮግራሙ ሲያልቅ መጠየቅ ትችላላችሁ፣ ጥያቄያችሁን እየያዛችሁ። እሺ ምናልባት ሳስጂ 3 ወር ከ10 ቀን ነው። ወር ነው። 6 ወር 3 አመት አለ። እሺ ማኪባ አለሽ? ማኪባ አለሁ፣ እየጠበቅኩ ነው መምህር። እሺ 14ኛው ስለሆነ የቀረው ተጠየቂ። አቤሜሌክ ኑሃሚንና 2 ልጆቿ ወደ ሞዓብ ምድር የወረዱት በምን ምክንያት ነው? እሺ ኑሃሚንና 2 ልጆቿ ወደ ሞዓብ ምድር የወረዱት በምን ምክንያት ነው? ራሪያውን በደንብ ባላውቀውም በመጽሐፍ አስቴር ላይ የተጠቀሰ ታሪክ ነውና በደፈናው እንትን ብል መምህር ቢያስተካክሉኝ ብቻ የሆነ ከነሱ ውስጥ አንደኛዋ የልጇ ባል ስላረፈባትና በረሃብ ምክንያት እሺ ወደ ሞዓብ ምድር በችግርና በረሃብ ምክንያት ነው። በችግር ምክንያት ወደዛ ነው የተሰደዱት። እሺ ተመልሷል። ያው በረሃብ ምክንያት ነው ዋናው። ከበኋላ እንደተሰደዱ ነው በዛው ልጆቹ አረፉት። ምን መጽሐፍ ላይ ነው ያልሽው? መጽሐፈ አስቴር ላይ መጽሐፈ ሩት መጽሐፈ ሩት ላይ። በጣም ጥሩ ታሪክ ነው። እሺ እናመሰግናለን። ዙር ጨርሰናል። እኩል ጥያቄ ያመጡ ካሉ መለያ ይዘጋጅላችሁ አለ። ዛሬ እግዚአብሔር ይመስገን በባለፈው ከተጠየቀችው 5 ጥያቄ አንድ የመለሰች እህታችን ዛሬ 3 መልሳለችና ቲናና ሰለሞን እኩል ውጤት ነው ያመጡትና ሁለቱ ይጠየቁ። እሺ ተዘጋጁ። ቲና ወደ እኔ ነዎት? ወይኔ ብታውን ምን አለ? ምርጫ ነው ልጠይቅሽ። ቲናዬ ተረጋጊ። እንዳትመልሱ ተረጋጊ። ዛሬ አቡነ ዘበሰማያት ደግሜ ነው የመጣሁት ሁሉንም ለማምጣት ማለት ነው። ስለዚህ እንዳትመልሱብኝ። እሺ ተረጋጊ። ቅድስት ሆይ ብጽዕት ነሽ፣ የተመሰገንሽና የተባረክሽ ነሽ፣ የከበርሽና ከፍ ከፍ ያልሽ ነሽ፣ የብርሃን መውጫ የህይወት መሰላል ነሽ የሚለው እምን ላይ ይገኛል? ሐሌታዋ የወድስዋ መላእክት ለመልክዓ ማርያም ሐመሩሃ ረቡዕ ውዳሴ ማርያም አንቀጸ ብርሃን። ከታች እንዳመልሱ
ቲና አለሽ? አለው አንዴ እያሰብኩ ነው መምህር ጊዜ ስጡኝ። ምርጫ ነው እኮ ግለጽ አይደለም ይሄ። የሰኞ ውዳሴ ማርያም የሰኞ ውዳሴ ማርያም ገልጽ ታቅሻለሁ እንደ ምርጫ የለም እኮ ምን አይነት ጉድ እኮ ነው። እሺ እስኪ ይደገም አንዴ ይቅርታ። እሺ ጥያቄው ልቀይረው። ሌላ በትክክል አዳም አይቻልም እንዴ አልመለሰችም እኮ ለምን ልቀይረው ማለት ይሻለው እሺ ቲና መልሽ። እሺ ለጠይቃ መልሽ። ተመልሷል እኮ እኔ መልሼዋለሁ ግን አልመለሰችም። እሷ ኤክስ ናት እንዴ የሰኞን ያለች ይሪልን የጠራችው ኤክስ ነው። እኛኛ ላይ ሲሆን ነው እንዴ እንተና ዮራን ሲፈቀድልሽ ነው የምታወሪው። ጽሁፍ ጻፊን ተሰጥተኝ። እሺ ቲና እንደገና ሌላ ጥያቄ ጠይቅሽ። ቲና አዳምጪኝ። የተሰወረ መና ያለብሽ የንጹህ ወርቅ መሶብ አንቺ ነሽ። መናም ከሰማይ የወረደውና ለዓለም ሁሉ ሕይወትን የሚያድለው ህብስት ነው። ቅድስት ሆይ ለምኝልን የሚለው እምን ላይ ይገኛል? ከውዳሴ ማርያም ሀልቶሃ የእሁድ ውዳሴ ማርያም፣ ለቅዳሜ ውዳሴ ማርያም፣ ሐምሮሃ ዓርብ ውዳሴ ማርያም፣ ሐሙስ ውዳሴ ማርያም ላይ የተሰወረ መና ያለብሽ ንጹህ ወርቅ መሶብ አንቺ ነሽ። ገምልኝ አንዴ ለመጨረሻ ጊዜ። እሺ የተሰወረ መና ያለብሽ ንጹህ የወርቅ መሶብ አንቺ ነሽ። መናም ከሰማይ የወረደውና ለዓለም ሁሉ ሕይወትን የሚያድለው ነው። የሚያድለው ህብስት ነው የሚለው በየትኛው ውዳሴ ማርያም ክፍል ይገኛል ነው? ሀሌቷ እሁድ፣ ለቅዳሜ፣ ሐመሯ ዓርብ፣ ሐሙስ። ሐሙስ ትክክል አልተመለሰም። ማን ላይ ነው? እስቲ ከታች ህይወት እያየው አይደለም። እኔ ክችን ነው ያለሁት እያየው አይደለም። በማይቀለድ አትቀልዱ። እሺ ሀሌቷ እሁድ ላይ ያንቺና ሰለሞን ናችሁ። እሁድ ተረጋጉ። አሁን ሰለሞንን ጠይቀው። ሰለሞን ተጠየቅ። ንጽህት ነሽ ብርህትም ነሽ ጌታን በመሃል እጅሽ ያሽው ሆይ በሁሉ የተቀደስሽ ነሽ። ፍጥረት ሁሉ ቅድስት ሆይ ለምኝልን እያሉ ለምኝልን ብለው እየጮሁ ካንቺ ጋር ደስ ይላቸዋል የሚለው በየትኛው ውዳሴ ማርያም ክፍል ይገኛል? ሀልቷ ሐሙስ፣ ለሰኞ፣ ሐመርሃ ዓርብ፣ መቅዳሜ። ከታች እንዳመልሱ ገምስቲ ንጽህት ነሽ ብርህትም ነሽ ጌታን በመሃል እጅሽ ያሽው ሆይ በሁሉ የተቀደስሽ ነሽ። ፍጥረት ሁሉ ቅድስት ሆይ ለምኝልን ብለው እየጮሁ ከአንቺ ጋር ደስ ይላቸዋል የሚለው በየትኛው ውዳሴ ማርያም ክፍል ይገኛል? ሀልቷ ሐሙስ፣ ለሰኞ፣ ሐመርሃ ዓርብ፣ መቅዳሜ። መቅዳሜ በትክክል ተመልሷል። እሺ ጨርሰናል ማለት ነው። እሺ ኃይለ ማርያም ቃለ ሕይወት ያሰማልን፣ ቃለ በረከቱን ያድልልን፣ በእድሜ በጤና ይጠብቅልን፣ የአገልግሎት ዘመንን ከፍ ያድርግልን፣ ፍጻሜን ያሳምርልን፣ መሻትን መብራን ትሙላልን። ተወዳዳሪዎቹም እንደዛው ቃለ ሕይወቱን ቃለ በረከቱን ያድልልን። መጣችሁ ስለተወዳደራችሁም እግዚአብሔር ያክብርልን። ሰዓት ጠበቃችሁን የመጣችሁት የዛሬ ተወዳዳሪዎች የሁላችሁን ውጤት ከምናቀርብ አንደኛና ሁለተኛ የወጡት ልናገር። ለመጀመሪያ ጊዜ ነው እኛ ቤት ሴት ተወዳዳሪ ተወዳድራ ከተጠየቀችው 5 ጥያቄ ያውም የኃይለ ማርያምን 5ቱን የመለሰችው ኢላሪያ ናት። ለዚህ ውድድር ኢላሪያ ከፈለግሽ ለዚህ ብዙ በነፃ አንድ ሰው መላክ ትችላለሽ። ሽልማት የለውም፣ ግን እስከዛሬ ኃይለ ማርያም ከሚያወዳድረው ጥያቄ
በብዛት እንደዚህ ሙሉ ተመልሶ አያውቅምና የመጀመሪያው ሴት ተወዳዳሪ ስለሆነች ለእሷ እንሸልማታለን። በዚህ ጉዞ ላይ አንድ ሰው መላክ ትችያለሽ። ጎበዝ በርቺ። ሁለተኛ የወጣው ያው ሰለሞን ግራይንደር ነው። እንኳን ደስ አለ ብለናል ሱር ማለት ነው። የሌሎቻችሁን ውጤት መናገር አስፈላጊ ነው ብዬ ስላላሰብኩ ነው። እንድናገር ከፈለጋችሁ ውጤት መናገር እችላለሁ። ልናገር ተናገሪ ካላችሁ ያውቁታል ውጤታችሁ። ታይዋለች የሆነች ሰለሞንና ኢላሪያ። እሺ የመጀመሪያ ዙር ላይ አንደኛ ወጥተውልን የነበሩት አበባ አክራዲዮንና ሀና ናቸው። ከዛ ሙሌ እናገኘው፣ የገብርኤል ልጅና ገነት፣ ሰለሞንና ኢላሪያ። አጠቃላይ 8 ተወዳዳሪዎች እንግዲህ አሸናፊዎች አሸናፊ ውድድር ላይ የዛሬ ሳምንት ውድድር ይኖረናል። የዛሬ ሳምንት ፋይናል ውድድር ነው የሚኖረው። ጥያቄና መልሱን ስፖንሰር ማድረግ ትችላላችሁ። ከ1 እስከ 3 ሲወዳደሩ የነበሩትን መሸለም ትችላላችሁ። እንደገና ደግሞ ከ4 ሳምንት በላይ ሲያወዳድርልን የነበረውን ወንድማችንንም ኃይለማርያምን ሽልማት መሸለም ትችላላችሁ። ዳኛዋንም መሸለም ትችላላችሁ። ቤቱን መሸለም ትችላላችሁ ማለት ነው። የዚህ ዓመት እንግዲህ የመጨረሻ የጥያቄና መልስ ውድድራችን ነው የሚሆነው። ቀድማችሁ መታችሁ ታብና ኮፒ ሊንክ በማድረግ አግዙን። በደንብ ተዘጋጅተን ነው የምንመጣው። ምክንያቱም ከዚህ በኋላ ጾመ ፍልሰታ ትመጣለች። ማታ ማታ ነው የሚገባው። እኔ አልኖርም። ፕሮግራሙን ማን በደንብ ይሄዳል ብዬ ስለማላስብ ከመስከረም በኋላ ነው ጥያቄና መልስ ውድድር ሊኖረን የሚችለው ማለት ነው። የዚህ ዓመትን ጨርሰናል። የመጨረሻ ስለሆነ ቤቱን ስፖንሰር አድርጉልን። እንግዲህ የዛሬ ሳምንት በሰላም ያገናኘን። ዛሬ የተጠየቀው ጥያቄ ግን ቅር ያላችሁ አስተያየት ካለ እንቀበላለን። በዚህ አጋጣሚ ጽጌ ዘተክለ ሃይማኖት በጣም ነው የምናመሰግነውና አንቺ የሚደርሱሽን ጥያቄዎች አልነበረም ስትመልሽ ነበር፣ የሌሎችን ስትሳተፊ እያየው ነበርና ተባረኪልን እንላለን። ዮራንም እንደዛ። ሁላችሁም ለኛ አንደኛ ናችሁ። ምክንያቱም እናንተ ስትጠየቁ እኛ የረሳነውን እያስታወስንባችሁ ነበር። የዛሬን ጥያቄ ቤተሰብ ዩቲዩብ ላይ ፖስት እናደርጋለን። እዛ ላይ ሄዳችሁ ማየት ትችላላችሁ ማለት ነው። ኃይለማርያም የዛሬ ተወዳዳሪዎቹን እንዴት አገኛቸው? መጀመሪያ ካንተን ጀምር። አመሰግናችኋለሁ።